በአንጋፋ ቤተክርስቲያኖች ላይ እየተፈጸመ ያለው ምንጉር ነው። በቃልዮት ቤተክርስቲያንና በመካነ ኢየሱስ ቤተክርስቲያን ላይ የተፈጸመው በርካታ አማኞችን አስቆጥቷል። ከሰሞኑ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት፣ የኢትዮጵያ ቃልዮት ቤተክርስቲያንና የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን በኢትዮጵያ ሃይማኖት ተቋማት ጉባኤ ያላቸው ወንበር ለካውንስል አስረክበው እንዲሰናበቱ ተደርጓል። የቤተክርስቲያኒቱ መሰናበት ምክንያት ምን ይሆን? ካውንስሉ ሲን ማድረግ ስለምን አስፈለገው? የቤተክርስቲያኖቹ ምላሽስ ምን ነበር? የሚሉትን በዝርዝር ይዘንላችኋል። በቆይታችሁ ታደምጡታላችሁ። በሌላኛው መረጃችን ከ3 ወራት በፊት ነበር በክራይስት አርሚ ኢንተርናሽናል ቤተክርስቲያንና በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል አለመግባባት የነበረው። ይህ አለመግባባት ግልጽ ወደሆነ የአደባባይ ክርክር ደርሶ ነብዩ ባልተለመደ ባልተጠበቀ አስተዛዛቢ በሆነ መልኩ ምላሽን ሰጥቶ በቤተክርስቲያን ላይ እግር ተጥሎ ነበር። ሆኖም ነገር የተገላቢጦሽ ሆኖ የጸብ ቁስል ሳይደርቅ ዛሬ ላይ ምክትል ፕሬዝዳንትና የካውንስሉ ቦርድ አባል ሆኖ መሾሙ ተገልጿል። ይህም ጉዳይ በርካታ አማኞችን ያስቆጣ፣ በካውንስሉ ላይ ጥያቄን ያስነሳ ክስተትም ሆኗል። ጉዳዩን እኛም በዝርዝር ይዘንላችኋል። እንዲሁ በቆይታችሁ ታደምጡታላችሁ። አስከትለን ከሰሞኑ የኦርቶዶክስ ቤተክርስቲያን ወጣቶችና ምዕመናን ያስቆጣው የወጣቷ ተግባር ሌላ መዘዝን አምጥቷል። የማርያምን የስዕለ አድኖ ምስልን የቀደደችው ወጣት ላይ የተነሳው ተቃውሞን ተከትሎ ቤቷ ድረስ በመሄድ ወላጅ እናቷ ላይ ስቶ የወጣው ወጣትም ለእስር መዳረጉ ተገለጸ። ይህንን አስመልክቶ ኦርቶዶክሳውያኑም ቁጣቸውን ገልጸዋል። ጉዳዩን እኛም በዝርዝር ይዘንላችኋል፣ ታደምጡታላችሁ። በስተመጨረሻም እውነተኛ የእግዚአብሔር ሰው እንደሆነ የሚነገርለት የእግዚአብሔር ሰው ነቢይ ብሩክ ለበርካታ ጊዜያት የተናገራቸው ሀገራዊና ግለሰባዊ መልእክቶችም እውን ሆነው ተፈጽመዋል። ይህ እውነተኛ የእግዚአብሔር አገልጋይ ዛሬም ስለ ምድራችን ኢትዮጵያ ከጌታ እግዚአብሔር ዘንድ የተቀበለውን አስደሳች መልእክት እንዲሁም ኢትዮጵያ በቀጣይ ዘመናት ምን እንደምትመስልና ምን እንደሚገጥማት የ2018 ትንቢታዊ አዋጅን ከጌታ ተቀብሎ ተናግሯል። ነብዩ ኢትዮጵያንና ምድራችንን ቤተክርስቲያንን ተከትሎ ይሆናል ሲል የተናገረው ትንቢታዊ መልእክት ምን ይሆን? ከአንደበቱ ታደምጡታላችሁ። አስቀድመን ወደ ያዝነላችሁ መረጃችን ስናልፍ በአንጋፋዎቹ ቤተክርስቲያን ላይ እየተፈጸመ ያለው ነገር እጅግ አነጋጋሪ ሆኗል። በቃልዮት ቤተክርስቲያንና በመካነ ኢየሱስ ቤተክርስቲያን ላይ የተፈጸመው በርካታ አማኞችን አስቆጥቷል። ከሰሞኑ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት፣ የኢትዮጵያ ቃልዮት ቤተክርስቲያንና የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን በኢትዮጵያ ሃይማኖት ተቋማት ጉባኤ ያላቸውን ወንበር ለካውንስሉ አስረክበው እንዲሰናበቱ ተደርገዋል። ይህም ሐሰተኞችን ላቀፈው ለካውንስልም ሰርግና ምላሽ ነው። የኢትዮጵያ ወንጌል አማኞች ቤተክርስቲያን በዚህ መሰረት በየትኛውም ስፍራ የራሳቸው ውክልና እንዳይኖራቸው እየተደረገም ነው። መንፈሳዊ አገልግሎትም ሆነ ማህበራዊ ልማት ስራዎችን ካውንስሉ ከአብያተ ክርስቲያናት ቀስ በቀስ እየተረከበም ነው። ካውንስሉ የቤተ እምነቶችን አቅም በማሳጣትም የመቆጣጠር ቀስ በቀስም በጥላው ስር መግባት የማይፈልጉ ከተገኙም ለማሳደድ የሚያስችል የፈረጠመ አቅም ከመንግስት አግኝቶ ራሱንም አጎልብቷል። ለጊዜው መሪነቱን የያዙት ቀደምት የወንጌላውያን አማኞች ቤተክርስቲያን መሪዎችም ላስተኛ ነቢያት፣ ሐዋርያት ስፍራን ለቀው እንዲወጡ የማድረግ ዝግጅትም እየተጠናቀቀም ነው። ከጌታ ባድራ የተቀበሏቸውን በጎችም አይናቸው እያየ ለተኩላው አመራር የሚሰጡበት ቀንም ቶሎ እየመጣም ነው። ከ3 ወራት በፊት ነበር በክራይስት አርሚ ኢንተርናሽናል ቸርችና በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል አለመግባባት የነበረው። ይህ አለመግባባት ግልጽ ወደሆነ የአደባባይ ክርክር ደርሶ ነብዩ ባልተለመደ ባልተጠበቀ አስተዛዛቢ በሆነ መልኩ ምላሽን ሰጥቶ በቤተክርስቲያን ላይ እግር ተጥሎበት የነበረው። ሆኖም ነገር የተገላቢጦሽ ሆኖ የጸብ ቁስል ሳይደርቅ ዛሬ ላይ ምክትል ፕሬዝዳንትና የካውንስል ቦርድ አባል ሆኖ መሾሙ ተገልጿል። ይህም ጉዳይ በርካታ አማኞችን ያስቆጣ፣ በካውንስሉ ላይ ጥያቄ ያስነሳ ክስተት ሆኖም ተመልክተናል። ነብይ እዩ ጩፋ የኢትዮጵያ ጴንጤቆስጣል አብያተ ክርስቲያናት ህብረት ምክትል ፕሬዝዳንትና የካውንስሉ ቦርድ አባል ሆነው መሾማቸው ህብረቱ ዛሬ ባወጣው መግለጫ አስታውቋል። ሹመቱ እዩም በህብረቱ መዋቅር ውስጥ ቁልፍ የሆነውን የምክትል ፕሬዝዳንትነት ቦታ እንዲይዝ የሚያደርግ ሲሆን በተመሳሳይ ጊዜ በካውንስሉ የቦርድ አባልነት እንዲያገለግሉም ስልጣን ይሰጣቸዋል። ህብረቱ በመግለጫው ላይ እዩ ጩፋን ላቅ ባለ የህይወት ምስክርነት የሚታወቁና የተቀቡ ናቸው ሲል ያሞገሰም ሲሆን ይህ ሹመትም ለእሳቸው መንፈሳዊ አገልግሎትና ልምድ እውቅና የሰጠ መሆኑን አመላክቷል። የነብይ እዩ ጩፋ ሹመትም በኢትዮጵያ ወንጌላውያን ማህበረሰብ ውስጥ የተለያዩ አስተያየቶች እንደሚያስነሳም ይጠበቃል። እሳቸው የሚመሩት ክራይስት አርሚ ቤተክርስቲያን ካለው ሰፊ የተከታይ ቁጥር አንጻርም ይህ ሹመት በህብረቱና በገለልተኛ የካሪዝማቲክ ንቅናቄ መካከል ያለውን ግንኙነት ሊያጠነክር ይችላል ተብሎም ይገመታል።
በሌላ በኩል ደግሞ አንዳንዶችም የነብይ እዩ ጩፋ የአገልግሎት ዘይቤ ከባህላዊ የጴንጤቆስጣል አብያተ ክርስቲያናት አስተምሮ ጋር ለማጣጣም ሊፈጠር ስለሚችለው ተግዳሮትም ጥያቄ ሊያነሱም ይችላሉ። የሹመት የኢትዮጵያ ጴንጤቆስጣል አብያተ ክርስቲያናት ህብረት ተማጽኖን ለማስፋትና ከተለያዩ ወንጌላውያን እንቅስቃሴዎች ጋር ያለውን ትስስር ለማጠናከር የወሰደው ስልታዊ እርምጃ ሊሆን እንደሚችል ተንታኞችም ገልጸዋል። ከጥቂት ወራት በፊት ከፍና ዝቅ አድርጎ ያዋረደው መልሶ ይቅርታ የጠየቀው ካውንስልም አሁን በቦርድ አባልነት እንዲመራ ሹመቱን አግኝቷል። ይህ አካሄድ ለወንጌላውያን አብያተ ክርስቲያናት ካውንስል አገልግሎትም ታላቅ ስጋትም ነው። መንግስታዊ ብረዛው በተሳካ ሁኔታ እየተካሄደ መሆኑን የወንጌል አማኝ ቤተክርስቲያን ለታላቅ ውድቀትም የሚያዘጋጅም ነው። ታዲያ ይህን ተከትሎም በቲክቶክ ፕላትፎርም ላይ ወንጌልን ሲያስተምርና ከተለያዩ የኦርቶዶክስ እምነት ተከታዮች ጋርም ዲቤትን ሲያደርግ የምናውቀው አማን ሻሎም የተባለ ግለሰብም መልእክቱን እንዲህ ሲልም አድርሷል። ስለዚህ ቅይጥ ህብረት ከምስረታው ጀምረን ስንቃወም የነበርና ሰዎችን በብዙ የአዲስ ጴንጤቆስጣል እንቅስቃሴ ባልገባቸው ደቦች የመንፈስ ቅዱስ ተቃዋሚ ተደርገን እንቆጠር ነበር፣ እየተቆጠርንም አለን። ነገር ግን ተቃውሞዬ ትክክል እንደነበር በየጊዜው አማኞችን እያየው ብዘልቅም ይሄኛው ግን የለየለት ጉዳይ ሆኗል። ስለ ካውንስሉ ያለኝ አቋም ግልጽም ነው። የተኩላዎች መደበቂያ የአፋኞች ማምረቻም ህብረት ነው። በነገራችን ላይ ካውንስሉን እንዳልናገር ዛቻ አዘል ማስጠንቀቂያ ከተነገረኝ ወር አይሆንም። አሁን ቀንደኛ ነጋዴና ሐሰተኛ ነብይ ዘፍኔም እዩ ጩፋም የራሳቸውን ደቦ ወክሎ በካውንስሉ መቀመጫ ተሰጥቶታል። ምታረጉኝን እስክታደርጉኝ እቀጥላለሁ እንጂ ፈጽሞ አላቆምም። ጴንጤቆስጣዊ እንቅስቃሴ ያልወለዳችሁ አብያተ ክርስቲያናት አሁን በይፋ ራሳችሁን ምትለዩበት ጊዜ እንደደረሰ እኔ ታናሽ ወንድማችሁ እናገራለሁ። እነ መካነ ኢየሱስ ቃልዮት በተለያየ ስያሜ የምትጠሩ ሪፎርምድ ቸርቾችም የቀደመ አስተምሮታችሁን ይዛችሁ ከዚህ መላቀጡ ከማይታወቅ ላስተምሩ ሳይሆን ከቃሉ ባፈነገጡ ልምምዶች የታጀበውን እንቅስቃሴ ከሚመራው ቡራቡሬ ካውንስል ራሳችሁን ልታረቁ ጊዜውም አሁን ነው። አብያተ ክርስቲያናት የራሳቸውን ዶግማና አስተምሮ እንደ ቃሉ ቀምረው ምዕመኖቻቸውን ከሚመጣው የቅይጥ አደጋ መጠበቅም አለባቸው። የሉትራን የባፕቲስቲክና የሪፎርምድ ቸርቾችን ስሮቻቸውን ከታድሶ ዘመን ፕሮቴስታንቶች ጋር የገመዳችሁ ወይንም ከዚያ ማንነት መልቀቅ እንደሌለባችሁ የምታምኑ ህብረቶችም አሁኑ ከዚህ ባቢሎናዊና ከመካከሏ ልትለዩ የግድ የሆነበት ጊዜ ነው። ለስልጣን ጥማታቸው ሲሉ የክርስቶስ ቤተክርስቲያንን ለተኩላ ከሸጡ መሪዎች እጅም እግዚአብሔር መንጋውን ይፈልጋል። ክላሲካል ጴንጤቆስጣሎችም የታለ ድምጻችሁ፣ የታለ ተቃውሟችሁ? በእርግጥ በእነዚህ መምራት ጴንጤቆስጣዊነት ይወክላል ብላችሁ ነው የተቀመጣችሁት? ከኔ ጋር በጸጋ ስጦታዎች ጉዳይ መተማገቱ ይስማማችኋል? ይህ አካሄድ እግዚአብሔር ለኢትዮጵያ ፕሮቴስታንት ህልውና ይድረስ በማለትም አማን ሻሎም የተባለ ግለሰብም በማህበራዊ ትስስር ገጹ ላይ ይህንን መልእክት አጋርቶም ተመልክተናል። እዩ ጩፋ በቀጣይ በህብረት ውስጥ የሚኖራቸው ሚና በብዙዎች ዘንድም በብዙ እየተጠበቀም ይገኛል። ታዲያ ከዚህ ጉዳይ ጋር ተያይዞ የሚወጡ ሌሎች መረጃዎች ካሉም ተከታትለን የምናደርሳችሁ ይሆናል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ እውነተኛ የእግዚአብሔር ሰው እንደሆነ የሚነገርለት የእግዚአብሔር ሰው ነቢይ ብሩክ ለበርካታ ጊዜያት የተናገራቸውን እውን ሆነው ተፈጽመዋል። ይህ እውነተኛ የእግዚአብሔር አገልጋይ ዛሬም ስለ ምድራችን ኢትዮጵያ ከጌታ እግዚአብሔር ዘንድ አስደሳች መልእክት እንዲሁም ኢትዮጵያ በቀጣይ ዘመናት ምን እንደምትመስልና ምን እንደሚገጥማት የ2018 ትንቢታዊ አዋጅን ከጌታ ተቀብሎ ተናግሯል። ነብዩ ኢትዮጵያና ምድራችን ቤተክርስቲያንን ተከትሎ ይሆናል ሲል የተናገረው ትንቢታዊ መልእክት ምን ይሆን የሚለውን ከአንደበቱ እንድታደምጡት ጋበዝን። ሃሌሉያ! ዛሬ እግዚአብሔርን ድምጽ እንሰማለን፣ ከጌታ መንፈስ እንካፈላለን። ሃሌሉያ! ክብር ለጌታ ይሁን። ዝግጁ የሆነ ሰው አለ ከጌታ ለመስማት ከጌታ ለመካፈል? ሃሌሉያ! ክብር ለጌታ ይሁን። እግዚአብሔር የሚናገር አምላክ ነው፣ የሚመራ አምላክ ነው፣ የሚያሳይ አምላክ ነው። ስለዚህ ሲናገረን ሊያደርግ ያለውን ነው የሚናገረን። ሊያስደስተን ብቻ ሳይሆን ሊያደርግ ያለውን ነው የሚናገረን። ዛሬ እግዚአብሔር የተናገረውን ስለዚህ ዓመት ስለሚመጣው ዘመን እንናገራለን። እግዚአብሔር ደግሞ በድንቅ በተአምራት ያጸናዋል። ሃሌሉያ! ሐዋርያትን ጌታ በላካቸው ጊዜ ከኋላቸው ሆኖ ይከተላቸው ነበር። ከፊት ሆኖ መንገድን እንደሚጠርግላቸው ትመለከታላችሁ። ግን ደግሞ በድንቅና በተአምራት ደግሞ ቃላቸውን ልክ ከኋላ እንደሚከተል ያጸና ነበረ። እግዚአብሔር ያንን የሚያደርግ አምላክ ነው። የሚናገረውን በድንቅ በተአምራት የሚያጸና አምላክ ነው። እርሱ እንደተናገረ እርግጥ እንዲሆን፣ እርሱ እንደተናገረ ግልጽ እንዲሆን የተናገረውን ነገር በድርጊት የሚያሳይ አምላክ ነው፣ የሚያጸና አምላክ ነው። ሃሌሉያ! በዚህ ዓመት እግዚአብሔር የሚናገረውን በድንቅ በተአምራት ያጸናዋል። አሜን አሜን። ዮሐንስ ወንጌል ምዕራፍ
4 ላይ የእግዚአብሔርን ቃል አነብና የትንቢቱን ቃል እናውጃለን። ምዕራፍ 4 ዮሐንስ ወንጌል ከቁጥር 35 ጀምሮ አነባዋለሁ። እሺ እቀጥላለሁ። ጌታ ኢየሱስ ሲናገር ዮሐንስ ወንጌል ምዕራፍ 4 ቁጥር 35 ላይ እነሆ እላችኋለሁ ዓይናችሁን አንሱ፣ አዝመራውም አሁን እንደነጣ እርሻውን ተመልከቱ። የሚያጭድ ደሞዝን ይቀበላል፣ የሚዘራና የሚያጭድም አብረው ደስ እንዲላቸው ለዘላለም ሕይወት ፍሬን ይሰበስባል። አንዱ ይዘራል አንዱም ያጭዳል የሚለው ቃል በዚህ እውነት ሆኗልና እኔም እናንተ ያልደከማችሁበትን ታጭዱ ዘንድ ሰደድኳችሁ። ሌሎች ደከሙ፣ እናንተም በድካማቸው ገባችሁ። እግዚአብሔር ሲናገር የሚመጣው ዓመት የመከር ጊዜያችሁ ነው ብሎ ተናግሮናል። ሃሌሉያ። መልሼ አነበውና ደግመን ሰለብሬት እናደርጋለን። ዮሐንስ ምዕራፍ 4 ቁጥር 35 ላይ ዓይናችሁን አንሱ። እስቲ ዓይኔን አነሳለሁ በሉ እስቲ። ሃሌሉያ። ጌታ ነው ለደቀ መዛሙርቱ ይሄን እያላቸው ያለው። ዓይናችሁን አንሱ፣ አዝመራውም አሁን እንደነጣ እርሻውን ተመልከቱ። በሚመጣው ዓመት እግዚአብሔር እየተናገረ ያለው ይህንን የነጣውን አዝመራ፣ ይህንን የነጣውን እርሻ በመንፈስ ቅዱስ ኃይል የምትሰበስቡበት የመከር ጊዜያችሁ ነው። ሃሌሉያ። ስለዚህ ዛሬ ምሽት፣ ዛሬ ከሰዓት ዓይኑን የሚያነሳ ሰው ጌታ ያዘጋጀውን የነጣውን አዝመራ ይሰበስባል። ሃሌሉያ። በሚቀጥለው ዓመት ወይም በሚመጣው ዓመት በ2018 በመንፈስ ቅዱስ ኃይል በእግዚአብሔር ጸጋ የነጣውን አዝመራ የምትሰበስቡበት ጊዜ ነው በጌታ በኢየሱስ ስም። ከዛ እንደዚህ ያላቸው የሚያጭድ ደሞዝን ይቀበላል፣ የሚዘራና የሚያጭድም አብረው ደስ እንዲላቸው ለዘላለም ሕይወት ፍሬን ይሰበስባል። አንዱ ይዘራል አንድም ያጭዳል የሚለው ቃል በዚህ እውነት ሆኗልና እግዚአብሔር ብዙ ዘር በምድር ላይ እንዲዘራ አድርጓል። ከጥንት ከነቢያት ጊዜ ጀምሮ ከዛ በአባቶች በእናቶች በቤተ ክርስቲያን በሚጸልዩ በሚያነቡ እግዚአብሔርን በሚጠይቁ እግዚአብሔርን በሚለምኑ በሚተጉ በሚሰሩ በዛ ሁሉ እግዚአብሔር ዘርን እንዲዘራ እድልን ሰጥቷል። ግን እዚህ ጋር ጌታ እየተናገራቸው የነበረው የሚያጭድ ደሞዝን ይቀበላል፣ ግን የሚዘራና የሚያጭድ አብረው ደስ እንዲላቸው ለዘላለም ሕይወት ፍሬን ይሰበስባል አለ። ብዙ ያለቀሱ አሉ፣ ብዙ ያነባዋሉ፣ ብዙ ይዘሩ አሉ። ግን የሚዘራና የሚያጭድ አብረው ደስ እንዲላቸው ፍሬን ወይም መከርን ትሰበስባላችሁ ብሎ ተናገራቸው። ስለዚህ አንዱ ይዘራል አንዱ ያጭዳል የሚለው በዚህ ቃል እውነት ይሆናል ብሎ ተናገረ። በሚመጣው ዓመት 2018 እግዚአብሔር እያለ ያለው የተዘራውን ዘር የተዘጋጀውን አዝመራ የምትሰበስቡበት የመከር ጊዜያችሁ ነው። ከዚህ የተነሳ የዘራም ደስ ይለዋል፣ የሚያጭደውም ደግሞ ይደሰታል። ደሞዝን የሚሰበስበውም ደግሞ ያዘጋጀውም ደስ የሚላቸው ጊዜ ይሆናል። ይህንን ደግሞ ለዘላለም ሕይወት ፍሬን ይሰበስባል ይላል። በሚመጣው ዓመት በ2018 ዛሬ እናገራለሁ፣ ዛሬ አውጃለሁ በጌታ በኢየሱስ ስም የእግዚአብሔርን የተዘጋጀውን መከር በመንፈስ ቅዱስ ኃይል የምትሰበስቡበት ጊዜ ይሆንላችሁ። ከዛ እኔም እናንተ ያልደከማችሁበትን ታጭዱ ዘንድ ሰደድኳችሁ። ሌሎች ደከሙ፣ እናንተም በድካማቸው ገባችሁ አለ። እዚህ ጋር እየተናገረ ያለው ጌታ ስለሚታይ ስለሚጠፋው ስለሚበላው ስለሚጠጣው አይደለም። ስለዛ መከር እየተናገረ አይደለም። ቁጥር 36 ላይ የሚሰበስበው ለዘላለም ሕይወት ፍሬ ይሰበስባል ነው የሚለው። ስለዚህ የነጣው አዝመራ ከፊታቸው ዓይናቸውን አንስተው እንዲመለከቱ ጌታ እያዘዘ ያለው አዝመራ የዘላለም ሕይወት አዝመራ ነው። የዘላለም ሕይወት ፍሬ ነው። የሚበላ የሚጠጣ ሳይሆን ግን የሚታይ ፍሬ ነው። ሃሌሉያ። ስለዚህ ዛሬ ከሰዓት ጌታ እየተናገራቸው ያለው ዓይናችሁን አንስታችሁ ተመልከቱ እያለ ነው። ተመልከቱ፣ ወደ ቀኝ ተመልከቱ፣ ወደ ግራ ተመልከቱ፣ ወደ ሰሜን ተመልከቱ፣ ወደ ደቡብ ተመልከቱ። የተዘጋጀ የአባታችሁ አዝመራ አለ። ሕዝብ ሆኖ የተዘጋጀ፣ ሰው ሆኖ የተዘጋጀ የእግዚአብሔር አዝመራ በፊታችሁ አለ። ሊሰበሰብ የተዘጋጀ የነጣ እግዚአብሔር አዝመራ አለ። 2018 ዓመተ ምህረት ያንን አዝመራ
የምንሰበስብበት ዓመት ነው። ሃሌሉያ። ዓይናችሁን አንሱ አዝመራውም አሁን እንደነጣ እርሻውን ተመልከቱ ብለህ እንደተናገርክ ጌታ ኢየሱስ ዛሬ ደግሞ ይህንን ቃል በሚሰሙ ልብ ሁሉ እንድታጸናው እጸልያለሁ። ሃሌሉያ። እጃችሁን አንጹና እንጸልያለን። ሃሌሉያ። በጌታ በኢየሱስ ስም በዚህ በሚመጣው 2018 ዓመተ ምህረት ዓይናችሁን አንስታችሁ የእግዚአብሔርን መከር የምትሰበስቡበት ጊዜ ይሁን በጌታ በኢየሱስ ስም። መከርን የምትሰበስቡበት ጊዜ ይሁንላችሁ በጌታ በኢየሱስ ስም። ዛሬ በጌታ በኢየሱስ ስም ተላኩ። ዛሬ ከሰዓት በጌታ በኢየሱስ ስም ወደ ከተማዎች፣ ወደ ስፍራዎች፣ ወደ ቤቶች፣ ወደ ሰው ልብ ሁሉ ተላኩ በጌታ በኢየሱስ ስም። በጌታ በኢየሱስ ስም ወደ ፍጥረት ሁሉ ጆሮ ወዳለው ዛሬ በጌታ በኢየሱስ ስም ተላኩ። ይህንን የምስራች ይዛችሁ የምትሄዱበት ጊዜ ይሁን በጌታ በኢየሱስ ስም። በዚህ በሚመጣው ዓመት መከርን መሰብሰብ ይሁንላችሁ በጌታ በኢየሱስ ስም። በቀን መሰብሰብ ይሁንላችሁ፣ በምሽት መሰብሰብ ይሁንላችሁ በጌታ በኢየሱስ ስም። የእግዚአብሔር ቃል ያ ነው። የእግዚአብሔር ቃል ያ ነው። ትንቢቱ ያ ነው። የምትሰበስቡበት ጊዜ ይሆናል። ሃሌሉያ። በጌታ በኢየሱስ ስም ዓይናችሁን ማንሳት ይሁንላችሁ፣ መሰብሰብ ይሁንላችሁ በጌታ በኢየሱስ ስም። በመንፈስ ቅዱስ ኃይል በጌታ በኢየሱስ ስም ዛሬ ወደ መሰብሰብ ጊዜ ግቡ። ከዚህ በፊት ተበትኖባችሁ ከነበረ መሰብሰብ የሞከራችሁ ሰዎች፣ የፈለጋችሁ ሰዎች ግን መሰብሰብ ያልቻላችሁ ዛሬ እግዚአብሔር እየተናገራችሁ ነው። በጌታ በኢየሱስ ስም በሚመጣው ዓመት ተሰበስባላችሁ። በጌታ በኢየሱስ ስም መሰብሰብ ይሁንላችሁ በኢየሱስ ስም። ሃሌሉያ ሃሌሉያ። ያ ነው የእግዚአብሔር ተስፋ። በዚህ በሚመጣው ዓመት የእግዚአብሔርን መከር ትሰበስባላችሁ። አባቶ እናመሰግናለን። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ ከሰሞኑ የኦርቶዶክስ ቤተክርስቲያን ወጣቶችና ምዕመናን ያስቆጣው የወጣቷ ተግባር ሌላ መዘዝን አምጥቷል። የማርያምን ስዕል አድኖ ምስል የቀደደችው ወጣት ላይ የተነሳው ተቃውሞ ተከትሎ ቤቷ ድረስ በመሄድም ወላጅ እናቷ ላይ ዝቶ የወጣው ወጣት ለእስር መዳረጉም ተገልጿል። ታዲያ የወላዲተ አምላክ ስዕል አድኖን ቀዳ ስትተፋባት የሚያሳይ ምስል በማህበራዊ ገጽ ላይ በመልቀቅ ሃይማኖታዊ ግጭትና ሁከት እንዲፈጠር እንዲሁም እጅግ በርካታ ገዳማውያን አባቶችና ሕዝበ ኦርቶዶክስን በጣም ያስቆጣ ተግባር የፈጸመችው ልጅም ወጣቶች ቤቷ ድረስ ሄደው ከቤት እንደተሰወረች ወላጅ እናቷም ከፍተኛ ጭንቀት ላይ መሆናቸውን ግለሰቧም ታማሚ እንደሆነች የሚያሳዩ ቪዲዮ ከዚህ ቀደም ተላልፎ ተመልክተን እኛም ወደ እናንተ አድርሰናችሁ ነበር። ታዲያ ዛሬ ላይ ወንድም በቁጥጥር ስር መዋሉን የሚገልጽ መልእክትም የኦርቶዶክስ ቤተክርስቲያን ቀንደኛ አቀንቃኝ ሆነው ፈለገ አትናቴዎስ መልእክቱን አጋርቷል። በመልእክቱም ሕይወቴን፣ ትዳሬን፣ ልጆቼን፣ ባለቤቴን ሳይል ሁሉ ነገሩን ትቶ ለቤተክርስቲያን ራሱን አሳልፎ ድምጽ ሲሰጥ የነበረው ወንድማችን ነው። ስለዚህ ለወንድማችን ባሮክ ድምጽ ልትሆኑለት ይገባል። ሌሎች ነገሮችን የምናወራው እኛው ራሳችን በቤታችን ነው። ኦርቶዶክሳውያን በአቋም ደረጃ ማንም ምንም ሊያደርግ ይሞክር፣ እኛ ግን ወንድማችንን አሳልፈን ለጠላት መንጋጋ አንሰጥም። ይህ ወንድም ለቤተክርስቲያን ብዙ ዋጋ የከፈለ ወንድም ነው። በዚህ ወንድም አንደራደርም በማለትም አሁን ላይ በእስር እንዳለ የሚገልጽ መልእክቱን አስተላልፏል። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ